ሰላም ዩቲዩብ ዛሬ ደግሞ በቲክቶክ ስብስብ መጥቻለሁ አርሰናል ዋንጫ በልቷል ይመቸነ አርሰናል ዋንጫ በልቷል እንዴ ክሎፒ ነገርኳችሁ ያወራሉ በልተነዋል አንተ ምን አይነት ሚችል ቡድን ነው በእናት በርኒሞስ ዋንጫ እኛ ነው ዋንጫ እንዴ ሲጀመር ማን የታወቀ ነገር ምን ሆነ ነው ሙሉ በሙሉ ኮቨርስታፍ ዶሜና እንደዚህ አውቶ ካላገቡ ነው ችግር ብዬ ነበር በጣም አስለቀሰ ብዙ አስለቀሰ እኔ ሲሳካል ነው ማለት ነው ሲሳካል ይገባሃል ለፍተሃል ይገባሃል እንኳን ደስ አለ ይሄ ነው አርሰናል ከምን ነው አይ Let's see. Whoa, that's crazy, man. 844. Damn. Okay. Here. All right. አንተ ሀገር እንዳታሰድብ ከ844 ካላለፍክ አንተ ሌዝ ነህ ሲጀመር The pant is kind of large. I'm not feeling comfortable. Is it good now? አታብራራ ዝም ብለህ ምት What is this run up? ሀበሻ ነህ እኮ አንተ ሀበሻ ብራዘር ምንም ቢሆን ሀበሻ ነው ያራዳ ልጅ I'm so excited. The biggest moment. ይገርም ነው አዶናይ ዲለን ፔጅን አግኝቶታል በዛ ታይም ነው ደግሞ አርሰናል አያሉ ክለብ ዋንጫ የበላው for this club. The biggest moment. Decades. Come on. Oy የኔ አባት እንዴት ነሽ? ታቲ ትገባለህ? አዎ እንገባለን። ልትገባ ነው? አይ የኔ አባት እንዴት ነህ? ደህና ነህ ሆይ? እንዴት ናችሁ? ሃይ እናት እንዴት ናችሁ? የአገሬ ልጆች የአርሰናል አድናቂዎች እናንተ ናችሁ። ናሽ እየሄድን የኔ አባት ና በልበል ትሮጣ ኔታ አባት ያ ጌታ አባቱ አባቴ ደስ ብሎኛል ሰላም Thank you ወንድም አለም የቱንም ቢነጥቆስ እናንተ ቆመሱ ስለወሰረኩት ኢዚ እኮ ነው ብራዘር ኢዚ ነው ሻምፒዮን አርሰናል ከሁለት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። በማይክል አርቴታ የሚመራው የአርሰናል ሰራዊት ዛሬ ሳይጫወት ቪታሊቲ ስቴዲየም ላይ በነበረው ፍጥጫ ማንቸስተር ሲቲ ከበርማውዝ ጋር ተጫውቶ አንድ ተከትሎ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። አርቴታ የአርሰናል ጥም ቆራጭ የረሃብ አስታጋሽ ሆኗል። ከ2 ዓመታት በኋላ አርሰናልን ሻምፒዮን አድርጎታል። የቆመ ኳስ እየተባሉ ሲታሙ አርሰናሎች ሲተቹ ሲዘለፉ የቆዩበት ሂደትና አርቴታና አርሰናሎች ቢቆዩም የኋላ ግን ዋንጫውን የግላቸው አድርገዋል። አርቴታ የተመኙት የፈለጉትን አድርገዋል። ሚካኤል አርቴታ በኤምሬትስ ስቴዲየም የልምምድ ቦታ ላይ የእንግሊዝ ፕሪሚየር ሊግ ዋንጫን አስቀምጠዋል። ግን መብራቷ እንዳትበራ አድርገው እስከምናነሳ ድረስ በጥቁር ነው የምትቀመጥ ብለዋል። ከዛሬ ጀምሮ መብራቱ ይበራል። አርሰናል ሻምፒዮን መሆኑ ከመረጋገጡ ጋር ተያይዞ ማለት ነው። ሚካኤል አርቴታ ሱፐር ሚካኤል አርቴታ የፔፕ ጋርዲዮላ መልቀቅን ተከትሎ የጋርዲዮላ አልጋ ወራሽ ነው። ቀጣዩን የእንግሊዝ ፕሪሚየር ሊግ ዋንጫዎችን በቀጣይ ዓመታትም የሚቆጣጠሩ ይመስላል። አርሰናል ጋርዲዮላ በተከታታይ 5 ያበላ ነው። እኛ በተከታታይ 7 እንበላለን። ታያላችሁ። ወይ ቤንጃ ጋሽ በቃ ምን አርገ ነው አረ ምንም በደብደብ ነው ጋሽ አንቁኝ በደብደብ ጋንተሉታ ማን ያቆቋል እቺ ያሴ ንፍሮ ጠጡ ንፍሮ ጠጡ ቤንጃውን ለውጡን ግን አይታችኋል። የሰው ልጅ ይለወጣል። እኔንም ሰብስክራይብ አድርጉኝ። ዱባይ ሊድ እስቲ ማርያም እንጠይቀው ማንን ነው? ኤቢ ማርሻል እሱን ከዛ እሱን በኢየሱስ ወጪ ከዛ እሱን እና እሱን ለክሪፕቶ ትሬድ አድርጌያለሁ። አንዴ ግን ተነጨው ወደ $80 10 ጥያቄ ትጠይቃላችሁ ጋይስ። መዋሸት አይቻልም፣ አለመመለስ አይቻልም። ጉድ እኮ
ሪንግ ውስጥ ነው እንዴ የተወለደው እስኪባልለት ድረስ ራሱን እንደ ሮቦት እያሰለጠነ እንደ ሲኢኦ ማኔጅ ያደርግ የነበረ ቦክሰር ነው ሜይዌዘር። ሲንተባተብ ያየው 50 ሴንት ሜይዌዘርን የሃሪ ፖተር መጽሐፍ 2 ገጽ ካነበብክልኝ እኔ እቀጣለሁ ብሎት ነበር። ሜይዌዘር ግን መጽሐፉንም አላነበበም፣ የሃሪ ፖተር ፊልምም አላየም። የ72 ሚሊዮን ዶላር ቼክ ፖስት ያደርጋል። 15 ኖክአውት አደረገው ማለት አይደለ? አያችሁ ሜይዌዘር ችግር ነበረበት። እሱ ብቻ አይደለም አሊና ታይሰንም ችግር ነበረባቸው። አሊ ካሪዝማቲክ ነበር። እንደ ቢራቢሮ እየተንሳፈፍኩ እንደ ንብ እነድፋለሁ ነበር የሚል። ታይሰንስ በጣም ቴሮራይዚንግ የሆነ ሪንግ ውስጥ ሲገባ ሊደባደብ ነው የገባው ወይስ ሊጋደል ነው የገባው እስኪባልለት ድረስ ኦፖነንቶቹን በትልቅ ራንክ ዲፈረንስ ያሸንፋቸው ነበር። ሜይዌዘር አሁን ለደረሰበት ቦታ ኢነርጂ የሰጠው ትራውማው ነበር። ትራውማውስ ማን ሰጠው? አባቱ። አያችሁ የፍሎይድ ሜይዌዘር አባት አቶ ፍሎይድ ሜይዌዘር ሕፃን በነበረበት ሰዓት በእጁ አቅፎት ሰፈር ውስጥ ለውስጥ እየሄደ ጋንግ አባላቶች ያደርጉታል። ይሄ ሰው በጥይት የተመታው አንድ ጊዜ እግሩ ላይ ነበረ። ግን ልጁን ሜይዌዘር እንደ ካፕቴን አሜሪካ እንደዚህ እንደ ሺልድ ተጠቅሞበት ከጋንጎቹ ያመልጣል። እዚህ ጋር ልብ ብላችሁ እንድታደምጡ ይፈልጋለሁ። እዚች ኢንሲደንት በኋላ ነበረ ሰር ፍሎይድ ሜይዌዘርን ቦክሰር እንዲያደርገው የወሰነው። ይህ ጊዜው በ78 ነበረ። ሜይዌዘር የተወለደው በ77 ነበረ። በዛን ሰዓት 1 ዓመቱ ነበር። ሲያሰለጥነው ትከሻው ላይ ሳንቲም እያስቀመጠ ነበረ። ሻዶው ቦክስ ሲያደርግ ሳንቲሟ ከወደቀች ይሄ ልጅ ይገረፋል። እሱ ብቻ አይደለም ከጓደኞቹ ጋር እንኳን ውጭ ወጥቶ መጫወት እዚህ ነው። አስማተኛ ነው። ባይዘው ሜይዌዘር ማለት አስማተኛ ነው ጋይስ፣ የሚችለው የለም። ተሸንፎ ማያውቅም እስካሁን። እነሱ ሲጫወቱ ጂም ውስጥ ሆኖ በመስኮት አጭልቆ ነበር የሚያያቸው ጓደኞቹ። ዲፈንስ ፈረስት በሚባለው ስትራቴጂው የሚታወቀው ሜይዌዘር እጁ ላይ ፍራክቸር ስለነበረበት ነው ብዙ ጊዜ ቡጢ ከመሰንዘር ይልቅ ዲፈንስ የሚመርጠው። ኦፖነንቶቹ ላይ በሚሰነዝረው ቡጢ 43%ዎቹ ፊት ላይ የሚያርፉ ናቸው። እነሱ ሲዘነዝሩ ደግሞ 19% ነበር የሚያሳርፉበት። ሾልደር ሮል በምትባለው ቴክኒኩም ከጥይት ሊያመልጥ ይችላል ይሉታል ሰዎች። ከጥይት ብቻ አይደለም ባይዘው ማምለጥ የሚችለው ከሚደርሱት ክሶችም ማምለጥ ይችላል። በሾልደር አባቴ በሾልደር። ምክንያቱም ሜይዌዘር ብርም ነበረው። አያችሁ ሜይዌዘር ማለት 50 ጊዜ 50 ተጫውቶ 50 አሸንፏል ጋይስ። ፍልሚያዎች አድርጎ 0 ጊዜ የተሸነፈ ሰው። ይቺ 50 ለባዶ የምትለውም እንደ ብራንድ ይጠቀምባታል። ትልቅ ሰው ነው። ሜይዌዘርን ያህል ቦክሰኛ እስካሁን አልተፈጠረም። ያው መሐመድ አሊና ታይሰን ከሱ በፊት እና አይላ ምን ሆኖ ግን አይላቭ እንደዚህ በኢየሱስም ቻይና ምን አረጋችሁት? ልጅ አይላቭ የጫሂን የሽምግልና የማሂኔ የሽምግልና ቀሚስ አድርጎ ጎርጓዳ ሳህን ነው እዚህ ላይ ያደረገው። በደደው የጫሂን የሽምግልና ቀሚስ አድርጎ ጎርጓዳ ክንፍ ያለው ጎርጓዳ ሳህን። እቺ እንትኗ ምንድነች? ጆሮዋ ምንድነች? ቆይ ኧረ ጉድ ነው። ምንድን ቅሌ የተከበርክ ሰው አይደለህ እንዴ? የተከበርክ እኔ እንትን ሰፈር ውስጥ አላረጀሁም ሚል ስለ ጀት ስለሚሰራው ኮንተንት እቺ የጀቷ ክንፍ ነች መሰለኝ ጋይዝ። የትኛው አለው አሳቸው ድግስ ደግሰው ከሰው ለበለት የሚያረጉት ቀይ ድግስ ደግሰው ከሰው ለየት ብለው ለመታየት አሮጊቶች የሚያደርጉት ቀሚስ ነው የሚለው። ከዛ ደግሞ እንትን ያደረገው ስኒከር እንኳን ጫማውን አላየሁት። ስኒከር ነው ያደረገው። ኧረ በስመ አብ። ማክስ ዶማን በእንግሊዝ ፕሪሚየር ሊግ ታሪክ አዲስ ክብረ ወሰን አስመዝግበዋል። ትናንት አርሰናል የማንቸስተር ሲቲ እና ቦርንማውዝ አቻ መውጣታቸውን ተከትሎ የእንግሊዝ ሻምፒዮን መሆኑ ይታወሳል። በዚህም ምክንያት ማክስ ዶማን በ16 ዓመት ከ139 ቀን የእንግሊዝ ፕሪሚየር ሊግ ሻምፒዮን በመሆን በዕድሜ ትንሹ ተጫዋች ተብሎ በታሪክ የተመዘገበበትን ታምር መስራት በ15 ዓመቱ ፕሪሚየር ሊግ አነሳ። ያራዳ ልጅ ማክስ ዶማን ችሏል። ማክስ ዶማን በዘንድሮው ውድድር ዓመት በተለይ ከኤቨርተን ጋር አርሰናል በነበረው ጨዋታ ላይ በመጨረሻ ደቂቃ ተቀይሮ ገብቶ ውጤት የተቀየረበት እንቅስቃሴ ከአእምሮ የማይለይና የማይጠፋ ነው። ይህ ባለምርጥ ተሰጥኦ ተጫዋች በቀጣይ ዓመታቶች በአርሰናልና በእንግሊዝ ፕሪሚየር ሊግ እጅጉን ጎልቶ እንደሚታይ ይጠበቃል። እና ማክስ ዶማን ከአርሰናል ቡድን ጋር ብዙ ጨዋታዎችን አሁን ጋርዲዮላም ወጥቷል። ያራዳ ልጅ ግዛታችን ነው፣ ፕሪሚየር ሊግ ግዛታችን ነው። በቃ በየዓመቱ 6 እንበላለን፣ 7 ይበልተን ዩናይትድን እንበልጠዋለን። ከዚህ በኋላ 7 ዓመት በተከታታይ አርሰናል ነው ይበላው። ታያላችሁ፣ ሻሼ ታያለሽ።
ድረጉን ወይም ደግሞ ከ5 በላይ ጨዋታዎች ላይ መሳተፉን ተከትሎ የሜዳሊያ ሽልማቱ ላይ የሚሳተፍ ሲሆን በእንግሊዝ ፕሪሚየር ሊግ ታሪክ በትንሽ እድሜው የእንግሊዝ ፕሪሚየር ሊግ ዋንጫ በማንሳት አዲስ ታሪክ ሰርቷል። 16 ዓመት ከ139 ቀን ማክስ ዶማን አስገራሚ ነው። በዚህ እድሜ ዋንጫ ያነሳ አንድም ተጫዋች በታሪክ የለም። አሰልጣኝ ሚካኤል አርቴታ ደግሞ ከጆዜ ሞሪኒዮ ቀጥሎ በእድሜ ትንሹ የእንግሊዝ ፕሪሚየር ሊግ ዋንጫ ያነሱ አሰልጣኝ። ጆዜ ሞሪኒዮ ቼልሲ ገብቶ ሲያነሱ በጣም ልጅ ነበሩ ማለት ነው። የሚገርም ሆናቸው አርቴታ እኮ በጣም ወጣት እኮ ጠበት ሂደትን ተመልክተናል ማለት እንችላለን። ዶማን ቀጣዩ ሜሲ፣ ቀጣዩ ሮናልዶ፣ ቀጣዩ ኔይማር እየተባለ እየተወደሰ እየተረነቀ የሚገኘው ማክስ ዶማን ገና የእግር ኳስ ህይወቱን በጅማሮ ላይ አዲስ ታሪክ መስራት ችሏል። የፕሪሚየር ሊጉ የምንጊዜም በእድሜ ትንሹ ዋንጫ ያነሳ ተጫዋች የሚልን ክብርን መጎናጸፍ ችሏል። ሀሳብ ስጡ። እንዴት እያከበራችሁ ነው? ደስታውን አርሰናል ደጋፊዎች አሁንም እንኳን ደስ አላችሁ ማለታችን እንኳን ደስ አላችሁ መላ አርሰናል ፋሚሊ ይመቻችሁ። እናቴ ተሙ ኤክሳይትመንቱ እስካሁን አልለቀቀኝም። እንዴት I'm cooking something rooftop music studio ነው ያለሁት። I'm cooking something 12 ሰዓት ላይ ጠብቁኝ። አዎ 12 ሰዓት የሳሚዳን ዘፈን ይለቀቃል። እኔም ሪአክት ሰራበታለሁ አሁኑኑ እቺን ሪአክት ሲጨርስ። እቺ ልጅ ምን አለች? 23 ዓመቴ ነው፣ ሱቅ አለኝ፣ አስተዋውቅልኝ፣ ስንት ልክፈል አለች። አይ እኔ ከትንንሽ ቢዝነሶች እንኳን ብር አልቀበልም፣ ነገር ግን ነይና ራስሽን አስተዋውቂ። ኮሜንት ላይ ከ10,000 ላይክ በላይ ካገኘሽ ይህ ቪዲዮ ከ10,000 በላይ ላይክ ካገኘ የት ነው ሱቅሽ? ጃክሮስ መጥቼ አይልሻለሁ። 114,000 ላይክ አግኝቷል። እንዳየላት እርግጠኛ ነኝ። Arsenal forever is one. Whatever the weather. ገባለት አርሰናል። ዛሬ አርሰናል በሽሩም ተሰማሽ። ቃል የለኝም፣ ምንም ቃል የለኝም። በጣም ደስተኛ ነኝ። እንኳን ደስ አለሽ ነበር አርሰናል አርቴታ if you come to Ethiopia I am the best barber እንደምትል እርግጠኛ ነኝ። ሸነፉ ምን ተሰማማ ብራዘር? አረግነው የአርሰናል ደጋፊ yes ይችላል ዛሬ አረግነው ማነች እቺ ልጅ ግን? ቶማስ ቡራሜ ምንድን ነው እንዴ? ለጠለጣት ቶሚ ይመች። ቡራሜ ማለት ይመች። ጀግና ነው። እችላለሁ እኔ። ትላንት የኢትዮጵያ ብሔራዊ ቡድን ነው to Sherinette. He's still going, Sherinette. He's still going, Sherinette. Good save. It's a good block. Again, it's Sherinette there. Here for Tabubi. Ball to the far post. Angit. Here comes the cross. It's a good delivery. He's got it. Ethiopia have got their goal. Have to make do with a playoff. አሸነፍን ይሁን እስቲ ኧረ እንሻሻል። ኢትዮጵያ እስቲ አገራችንን ደግሞ እንደግፍ። እንዴ ቢሬ እህረስማ ጉድ እኮ ነው። ስለዚህ እኛ ከአርሰናል ውጪ ምንም በዚህ ሰዓት ኢትዮጵያ በጣም መሻሻል አለብሽ። ስለ ኳስ ስላንቺ እንድናወራ ፌዴሬሽኑ ጅብ ሆኖ ኢትዮጵያ ኳስ ለእንጃ ጋይስ እኛ አርሰናላችን አለበት። አቻም ወጣን በቱኒዚያ ከተሸነፍን አናልፍሽ ግልጽ ነው አይደል? ስለዚህ ሉዝ በማድረጋችሁ ብዙም ይሄን ምን ያህል እንደሚሆን ግልጽ ነው። ስለዚህ ነግሬያቸዋለሁ። በቀደም ከሞሮኮ ጋር የምንችለውን ሁሉ እናደርጋለን። ከዛ በኋላ ቱኒዚያን አንድ ቀን እናልፋለን። አቻም ወጣት በእርግጠኝነት አሁን የተነሳሳው ወጣት የኢትዮጵያን ኳስ መቀየር ይችላል። መቤቴ አንድ ሆነን ፌዴሬሽኑን በቀተጨቁ ትክክለኛ ልጆች ተመርጠው ብሔራዊ ቡድናችን የዓለም ዋንጫ መግባት አለበት። ቢያንስ የአፍሪካ ዋንጫ ቶፕ 4 ምናምን። ግን እኔ አልጎረበጠኝ። ግልጽ ነው። ሀገራችን ተስፋ እንዳላት አሳይቷል። በጣም እናመሰግናለን። ያላ ሀገሬ ጋራ ነው
ኧረ ሀገሬ ጋር ነው ወያላ እንደው እባክህ ስሞትል ኧረ እንደው ኑር እንዴ ምንድን ነው እንዴ ወያላ አትንቀሳቀሱም ብለናል። በቃ ከዚህ በኋላ ሀንግ ነው የምንይዛችሁ። ሻሼ ደጋፊ እንዳናችሁ ራራ ያድርግልን። የለም ራራ አቡዬ ትበቸኛለህ። ካላወቁኝ ብዬሻው አንገቴ ልቆረጥ ተቆረጠው አንገቴ ልቆረጥ ተቆረጥ እንዴ አረ ምን አይነት ኑሮ ይሩናል ዘንድሮ እንደው ወያላ አንተ ብቻ ዝም በል አጥብቅ በቃ ብላ እንኳን በላ ዝም በል ከኪሽ አንድ ጨምራለሁ ቀኔዋን ከኪሽ አንድ ጨምርልሃለሁ 20 ያለን ብላችሁ ነው። እኛውን እኮ 14ኛችንን በላ 6 ነው የሚቀር እናንተ ጋር ለመድረስ። ጋርዲዮላ ወጥቷል። በተከታታይ 7 አመት በልተን የፕሪሚየር ሊግ አንደኛ ቡድን እንሆናለን። ይሄ ህልም አይደለም። እሺ ልጆች ግባና እዚህ ተቆጣጠራለህ በባዶ ሜዳ ምንድን ነው ፈጥሯል? ምግብ አትበሉም? ይኸውላችሁ የዛሬ ምግቤ ነው። የ5 ኪሎ ቁርጥ ጋር ይኸው ክትፎ እዚህ 10 ጥብስ 10 ክትፎ ምግብ አትበሉም? እሺ ተጋጫለህ። ዘይዶ ግን እጁ ብረት ነው ባይዘው። ያው ጆኒ ጁጁትሱ እጅ ለምን ፌሮንም ያንቃል እንጂ ሶሻል ሚዲያ ላይ ተንጫጫለህ። እሺ በቃ እስቲ ተጨባበጥ በተጨባበጣችሁበት ትበላላችሁ ማለት ነው። አርሰናል ዋንጫ ሊበላ ነው። አቢቹም እንኳን ደስ ያላችሁ መልእክት አስተላልፏል። እሺ በኔ በሐሳቤ ታውቁኛል። Ethiopia. How long have you lived in the US? Almost 30 years. How long have you lived in Utah? 26 years. What kind of food do you make here at Mahadir? We make all kind of food, vegetarian, lamb, chicken, beef. The Ethiopian bread we make. ላም ማለት ደግሞ ላም አይደለም። እሺ guys. Come fresh daily here. We don't use any frozen items. Everything is made from fresh products. በዚህ አሜሪካ ሀገር እንጀራው አይሻግትም የሚባል ወሬ አለ። Open Mahadir? September 2011. What is the most popular item on the menu? For the general population, is the taste of Mahadir, which will have the beef, the chicken, the veggies. It's a sampler tray. Most people go for that. If you want to go just for meat, maybe the sigatives or the kitfo. What's your favorite thing on the menu? I like a variety, so the taste of Mahadir will be my favorite. Where does the name Mahadir come from? Mahadir is the name of my daughter. I use her name. Is she your favorite kid? Well, they're all my favorites. She's just the first one here. So this is Mahadir. The name of the restaurant came from her name. Hi. What's your favorite thing on the menu here at your namesake restaurant? It used to be the taste of Mahadir because it has like a little bit of everything, but lately it's been the kutzbo, the steak tartare. What's your favorite part about owning a restaurant? Introducing my culture, my food to Utahns to keep my traditional life. Everything is hard. I have to be here. ደስ ይላል። በቃ አሜሪካ መኖር ማርያምን በረከታችሁ ይደርብን። ሆቴል እንኳን ባይኖረን አሜሪካ መተን ለፍተን እንልወጥ። አሜን። ሰበር ዜና አርሰናል ዋንጫ መብላቱን ተከትሎ ድምፃዊ ሳሚዳን ዛሬ 12 ሰዓት ላይ የሚገርም ሙዚቃ እንደሚለቅ አሳውቋል። ሁላችሁም ጠብቁ። እንጠብቃለን። ሪያክሽን አሁን ሰራላችኋለሁ። ቀጣይ ቪዲዮ ላይ ይመቻችሁ። የድረሱልኝም ጥሪ ነው። የአርሰናል ደጋፊዎች በየሰፈሩ እየገቡ ሌላ ክለብ ደጋፊዎችን እያስቀየሙ ነው እየተባለ እባካችሁ ይህን ጊዜ ባብሮነት እንለፉ። ባብሮነት ወንዝ ስር ገብታችሁን አርሰናል ደጋፊ አይደለህም እንዴ? ተደብቃችሁ ከእንሰት ጀርባም ተደብቃችሁ ቢሆን ይህን ጊዜ እንለፈው እባካችሁ። ረጅም ዓመት ደም የተጠማት ባንዳ ኖ እንግዲህ በእናታችሁ መረጃ ምናምን ነገር እኔ ከዚህ በኋላ አላቀበላችሁም። እኔ እንትተይጃል ይሄ ቪዲዮ አግብተህም ስትደሰት አይ በዚህ ልክማ መደሰት የለብህም ትንሽ አረጋጋው ይልሃል። ከዛ ደግሞ አዘንህም ላይ ደግሞ አዘን ስታበዛ አዘን አታብዛ ይላል። አዘን ስትቀንስ አላዘንም ምን ሆኖ ነው ትባላለህ። በቃ ምንም ነገር የምታደርጉትን ነገር የሚነግራችሁ እዚህ ፕላትፎርም ላይ ያለ ሰው እንደሆነ የሚያስብ ሰው አለ። ህይወትህን እኔ ካልመራውልህ የሚሉ ሰዎች አሉና በጣም ነው የሚያስቀኝና ሺ ሶ ኤክሳይትድ በጣም ነው የምታምረው። ደግሞ በጣም ነው የምትችልበት እንደምረው ብሮ ባለ ትዳር ነች። ትዳር አክብር። እዚህ ደስ ብሎሽ ስትፈነድቂ ስትስቂ ምናምን ስላየው የምር ነው በጣም ነው ደስ ያለኝ። በጣም ደግሞ ያምርብሻል። ይመችሽ። ደግሞ የዋናው የሰርግሽ ቀን ደግሞ ማለት ነው ከዚህ በላይ ብዙ ዝዋዜ ጭፈራዎች ምናምን ተለማምደሽ አሁን የተናደዱ ሰዎች አሉ። እንዴት በዚህ ልክ ትደሰታለች ምናምን ያሉ ሰዎች አሉ። እነሱን ደግሞ ትንሽ ደማቸውን
ከፍ ታደርግላችኋል። ይሄ ደም ማፍላት ምናምን ኔጌቲቪቲ ወደዛኛ ጋር አይሰራም። ለማንኛውም ይመቻችሁ አራዳ ልጆች። ቀጣይ ቪዲዮ እስክንገናኝ ድረስ ባይ